አረብኛ ማውራት ቀጥ አንቺ እሺ አንዴ ከሀና ጀምረው። እሺ ውድ ኢትዮጵያውያን፣ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኢትዮጵያ ውስጥ የምትገኙ ኢትዮጵያውያን፣ እነዚህ አሁን ከዚህ በታች የምናሳያችሁ ፎቶዎች በጠቅላላ የመን ላይ ታግተው የሚገኙ ተገለዋል ብለው የተለያየ ወንጀል የተፈጸመባቸው ሴቶች ናቸው። እችኛዋ ሀና ትባላለች። ሞታለች ብለው ለዘመናት የደበቋት ነች። ግን እኛ እንዳልሞተች አረጋግጠን መኖሯን አውቀናል። እገታ ላይ ነች። ቀይረው ሁለተኛውን አድርገው። ሌሎች የተለያዩም ሴቶች አሉ። እችኛዋም ሌላኛዋ እህታችን ነች። ለአቅመ ሔዋን እንኳን አልደረሱም። በእድሜ በጣም ትናንሽ እና ለጋ ልጆችን ይመች የሚባል ሸዋ ላይ የተወለደ ልጅ እሱን ነው መልምሎ ከደላሎች ጋር ሆኖ ሳኡዲ በህገወጥ መልክ የሚያስወስዳቸው። ሴቶቹ በመንገድ ላይ ሲሄዱ ይደፈራሉ። የተለያየ አይነት ወንጀል ይፈጸምባቸዋል። ይደፍሯቸዋል፣ ያግቷቸዋል፣ ለተለያየ በደልም ይደርስባቸዋል። እንዲሁም የእነሱ አገልጋይ አድርገው ያስቀሯቸዋል። ምግብ አብሳይ፣ ልክ እንደ ቤት ሰራተኛ ማለት ነው። እነዚህን በፎቶ ላይ ፈርሻ የምታያቸው በጠቅላላ እነዚህ ፎቶ ላይ የምታያቸው ልጆችን በጠቅላላ የምታውቋቸው ካላችሁ ለቤተሰቦቻቸው፣ ለጎረቤቶቻቸው የሆናችሁ ለእያንዳንዱ ሰው ኢንፎርሜሽን። ለዚህ ነገር ተጠያቂ የሆነው ይመች የሚባለው ደላላ ነው። እነዚህ አጋሮቹም አሉ፣ ግን በዋናነት የሸዋሮቢት ልጆች ናቸው። በብዛት የሸዋ አካባቢ ልጆች ናቸው። እነዚህን የሸዋ ልጆች የሚመለምለው ይመች ነው። ስለዚህ መጨረሻ ላይ የእሱን ፎቶ እናሳያቸዋለን። ለዚህ ሁሉ ተጠያቂ ይመች ነው። እሱ የሚኖረው ሳኡዲ ሀገር ነው። ሌሎች አባሪዎች ደላላ አሉት። እነ ተክላይ የሚባሉ የትግራይ አካባቢ ተወላጆች እንዲሁም በየተለያዩ እዛ የሚያሸጋግሩ የመኮይ አህመድ የሚባል አሁን እዛ ድንበር ላይ ትላንትና የመኒውን ቀምቶ ስልኩን ቀምቶ የዘጋበት የመኮይ አህመድ የሚባል እነ ጌታሁን ወይንም ጌትነት ብቻ ደላሎቹ ብዙ ናቸው። በዋነኛነት ግን እነዚህ የምታያቸው ሴቶች እንዳሉ ሆነው ቀጣይ ደግሞ መጨረሻ ላይ የይመቹ ፎቶ እናደርግላቸዋለን። ይመችን አምጣው ይለቅ ፎቶ። እሺ ገና እኮ ነው አያልቅም። እነዚህ የተለያዩ ሴቶችን